አብርሽ ዛሬ እንግዲህ እናቱን አግኝቶ ደስታ በደስታ ሆኗል ማለት ነው። ማዘርም ፍልቅልቅ ብለው ደስ የሚል ጊዜያትን አሳልፈዋል ማለት ነው። እውነት ለመናገር ግን ማን ነው እንደኔ የአብርሽን እናትና አባት የሚወዳቸው? በእውነት በጣም በጣም ነው የምወዳቸው እኔ ከሚባለው በላይ ማለት ነው። እና መባረክ ነው። እኔ አብርሽ የእውነት እድለኛ ሰው ነው ብዬ ነው የማስበው። እና አብርሽ ብቻ ሳይሆን ሀይሚም ኤፍሬምም በጣም ሩታም እድለኛ ናት ብዬ ነው የማስበው ከእንደዚህ አይነት ቤተሰብ ልትቀላቀል በመሆኗ ና በጣም ደስ የሚል ጊዜያትን እያሳለፉ ይገኛሉ። እና ማዘር እንግዲህ ኤልዱን ለመጠየቅ ወደ አዲስ አበባ ሄዳለች። አዲስ አበባ እንደገባችም እንግዲህ አብርሽን እስከዛሬ አላገኘችውም ነበር። ከሩታ ጋርም ለምን እንደማይገናኙ ለምን እንዳልመጣች ዛሬ ሩታ የት ገባች? ብዙዎቻችሁ እንግዲህ ሩታ የት ገባች እያላችሁ ጥያቄ እየጠየቃችሁ ነበርና ስለዛም የምናወራ ይሆናል። በመጀመሪያ እንዴት ናችሁልኝ ውዴ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለእስልምና እምነት ተከታዮች በድጋሚ እንኳን አደረሳችሁ ኢድ ሙባረክ እላለሁ ማለት ነው። በመቀጠል እንግዲህ ዛሬ ይዤላችሁ የመጣሁትኝ የአብርሽ እህትና እናት እንግዲህ አብርሽን አግኝተውታል። ዛሬ ጥሩ ጊዜ አሳልፈዋል፣ ተዝናንተዋል፣ ጥሩ ቆይታ አድርገዋል ማለት ነው። ሩታም ጠፍታለች። የዱባይ ጉዞስ ምን ሆነ? እሁድ ነበረ ይሄዳሉ ተብሎ የነበረው ወይ እሁድ ወይ ቅዳሜ ወይ ሰኞ ከሶስቱ አንዱ ነው የተባለው። እኔ እንደውም የገመትኩት የነበረው ሰኞ ነው ሊሆን የሚችለው ብዬ ነበር። ለማንኛውም ግን እስካሁን አልሄዱም፣ አልበረሩም ማለት ነው። ለምንድን ነው እሱስ የዘገየው የሚለውንም ሀሳብ እንሰጥበታለን። በመጀመሪያ የአብርሽት በሰላም ስለተገላገለች በጣም ደስ ብሎኛል። እንኳን ማርያም ማረችሽ ማለት እወዳለሁኝ። በመቀጠል ደግሞ ማዘር እንግዲህ ወደ አዲስ አበባ መጣለች እና አብርሽ ደግሞ ትልቅ ቃል ገብቶላቸዋል ለጋሽዬና ለማዘር ማለት ነውና እድሜና ጤና ይስጠውት። በጣም እድለኛ ነውት የእውነት አብርሽን፣ ሀይሚን፣ ኤፍሬምን የመሰሉ ልጆች ተንከባክበው ተቆጣጥረው በደንብ በስርዓት እንዲያድጉ ማድረግ ውጤቱ ይሄ ነው። በጣም ደስ የሚል ነገር ነውና ፈጣሪ እድሜና ጤና አብዝቶ ይስጣችሁ። ለኢትዮጵያ ሕዝብ ሁሉ የሚጸልዩ የሚመርቁ እናት ናቸው። አባትየው ራሱ በጣም ተወዳጅ ናቸው። በብዙ ሰዎች ዘንድም ተወዳጅነትን አትርፈዋል በአጭር ጊዜ ውስጥና በጣም የሚለዩ ፋሚሊዎች ናቸውና በመጀመሪያ ግን ሩታ የት ሄደች ለምትሉ ሰዎች ምላሽ ልስጣችሁ። በመጀመሪያ ያው አብርሽና ሩታ እንግዲህ ሰሞኑን በጣም ቢዚ ናቸው ከሚባለው በላይ በጣም ብዙ ወደ ውጭ ሊኬድ ሲባል ዝም ብላችሁ ሻንጣችሁን ያዛርጋችሁ እንደ ሀገር ውስጥ በረራ ወይ ደግሞ እንደ ሀገር ውስጥ ጉዞ ንስት ብላችሁ የምትሄዱበት ታሪክ የለም። በጣም ብዙ ፕሮሰስ አለ። ኤምባሲ ገብታችሁ የምታስጨራርሱት በጣም ብዙ ነገር አለ። እንኳን አይደለም እንደዚህ ለመዝናናት እንኳን የሆነ እንደዚህ ፕሮግራም ለማድረግ ይቅርና ለሕክምና ራሱ ስትሄዱ በጣም ብዙ የምትሞሏቸው የምትሄዱባቸው ቦታዎች የምትለምኗቸው ሰዎች ይኖራሉ እና በዛ አጋጣሚ ቢዚ ስለሆኑ ነው። እናቱን እንኳን አዲስ አበባ ድረስ መጣ ኤልዱን አራስ ለመጠየቅ መጣ። እስከዛሬ ያላገኛት ምክንያት ቢዚ ስለሆኑ ነው። ነገራቶችን እያስተካከሉ ስለሆነ ነው። እና ሩታም ዛሬ ያልመጣችው ነገር ያው አብርሽ ተናግሯል እኮ ማለት አንዳንዴ ቪዲዮን አታዩም መሰለኝ ኮሜንት ስትጽፉ ትገርሙኛላችሁ። ሩታ መጥፋቷ ጠፍታለች። እውነት ለመናገር አብርሽም ጠፍቶ ነበር፣ ዛሬ ብቅ አለ። ግን የጠፋችበት ምክንያት ተናግሯል፣ ወይም ደግሞ ያልመጣችበትን ምክንያት ተናግሯል። ምክንያቱም ከሰርጉ በፊት እሷን ማግኘት እንደማትችል ባህላቸው ነው። ይሄን ተናግሯል። ከዚህ በፊትም ሴት ሳታገባ ወይም ደግሞ ሚስት ሳትሆን ሰርግ ሳያልፍ ከባል ቤተሰቦች ጋር አትሄድም፣ አይቻልም፣ ነውር ነው እና ይሄ ነው የተባለው ነገርና ሩታ ምንም አልሆነችም። ጥሩ ላይ ነው ያሉት፣ እግዚአብሔር ይመስገን። ጥሩ መግባባት፣ ጥሩ አንድነት ላይ ነው ያሉት እና በቅርቡ እንግዲህ በቅርቡ አይደለም ከአንድ ቀን በኋላ ዱባይ ገብተው እንግዲህ ትልቅ ፕሮግራም አዘጋጅተው እንግዲህ ደስ የሚል ጊዜያትን አሳልፈው የህይወት አንድ ከፍታ ከፍ የሚሉበትን ጊዜ አስጀምሮ የሚመጡበት ቀን ነው ብዬ ነው የማስበው። ና ለዛ ነው ሩታ የጠፋችው። አትጨነቁ። እኔም ባያት ደስ ይለኝ ነበር፣ ግን ጓጉቼ ነበር። አብርሽን ሳይ ሩታም ትኖራለች ብዬ አስቤ ነበር፣ ግን አልመጣችም። ብቻ ባለችበት ደህና ትሆን ነው የምለው። ና እንግዲህ ዱባይ ላይ ያላችሁ ሰዎች በቅርቡ አብርሽና ሩታን ጠብቋቸው፣ ፈታ ብላችሁ አብራችሁ ጥሩ ጊዜ አሳልፋችሁ እንደምትመለሱ ተስፋ አደርጋለሁ ማለት ነው። እና አብርሽ እንግዲህ ልጅ ውለድ ተብሏል። እና አብርሽ አንድ ነገር ተናገረ። እኔ ያለ ልጅ ተወልዶ 1 አመት እስኪሞላው ድረስ የሆነ ያስፈራኛል አለ። እውነት ነው። እኔ ራሴ በጣም የምፈራው በእውነት ነው የምላችሁ። እና ለምንድን ነው የሆነ ሕፃን ስለሆነ እንዴት ማጠብ እንዳለባችሁ፣ እንዴት ማጥባት እንዳለባችሁ፣ እንዴት ማስተኛት እንዳለባችሁ ግራ ነው የሚገባችሁ። በጣም ነው የሚያለቅሱት ደግሞ ሕፃናቶች የእውነት 1 አመት 2 አመት እስኪሆናቸው በጣም ነው የሚያለቅሱት። ሌሊት ዝም ብሎ ከመሬት ተነስቶ ያለቅሳሉ። እና
ያ ነገር ትንሽ ከባድ ነው። ለማንኛውም አብርሽ ይሄ የሚያሳስብ ነገር የለውም፣ ይለመዳል፣ ተፈጥሮ ነገር ነው ብለው እህትየዋም እንግዲህ እየመከረችው ትገኛለች። እና ምን ልላችሁ ፈልጌ ነው፣ አብርሽም እንግዲህ ዳርዳር እያለ ይገኛል። እውነት ነው። ከመጀመሪያ ጓደኝነት አለ፣ ከዛ ፍቅር የሚባለው አለ፣ ከዛ ደግሞ ትዳር የሚባል ነገር አለ፣ ከዛ አብሮ መኖር አለ አደለ? ልጅ ይመጣል ምናምን እና ይህንን ነገር ቀድሞ እያሰበ ነው የሚገኘው አብርሽ። ልጄን አንቀባርሬ ነው ማሳድገው ብሏል። እውነት ነው። ያንተ ልጅ የሩታ ልጅ ሆኖማ ተቀባሮ ማደግ አለበት። የመጀመሪያ ልጃችሁ እርግጠኛ ሆኜ ባል በግምት ወንድ ነው የሚሆን የሚመስለኝ። በእውነት በጣም ቆንጆ በቃ ወፍራም ድንቡሽቡሽ ያለ ጸይም ልጅ ነው የሚመስለው ብዬ ነው ማስበው፣ ዝም ብዬ ስገምት። ጥሩ ምኞቴ ነው ይሄ። በቃ ተመኘውላቸው ለሁለቱና ያን ሁሉ መከራ አልፎ ያን ሁሉ ፈተና አልፎ ለመጡ ልጆች ይህንን ብመኝላቸው ምንም የሚገርም የሚደንቅ ነገር የለም እላቸዋለሁኝ። እና ሩታ የጠፋችበት ምክንያት ይሄን ነው። አብርሽም እንግዲህ ዱባይ ልውሰድሽ ወይ ብሏት ነበር። ማዘራረ እዚሁ ይሻለኛል አሉ። እውነት ነው። ሀገር ውስጥ ብዙ የሚታዩ ቦታዎች አሉ። የእውነት አንዳንድ ሰዎች እንዳልከው አብርሽ ሲያገቡ ወይ ደግሞ ትዳር ሲይዙ ወይ ፍቅረኛ ሲይዙ ከቤተሰቦቻቸው እየራቁ የሚመጡበት ጊዜ አለ። ግን ያ መሆን የለበትም። ለምን ለቤተሰብም ጊዜ መስጠት አለብህ ብዬ ነው የማስበው። እንደውም አንተ በጣም ጎበዝ ነህ። በጣም ተወጣጥረ በጣም በብዙ ሀሳቦች ውስጥ ነው ያለው። ግን በቻልኩ አቅም ከቤተሰቦች እየራቅ አይደለም። በጣም ደስ የሚል ነገር ነውና በቅርቡ እንግዲህ ከዱባይ ስንመለስ ያው የጫጉላ ሽርሽር የሚባል ነገር አለ። ደግሞ ከሰርጉ ካለቀ በኋላ የቤተሰብ ፕሮግራም በቃ የቤተሰብ ትንሽዬ ቤተሰብ ሆናችሁ ቅርብ የሆናችሁ ቤተሰቦች ሄዳችሁ ጥሩ ጊዜ አሳልፋችሁ ትመጣላችሁ ብዬ አስባለሁ። ጋሽዬንና እናቱንም ይዟቸው እንደሚሄድና ወይ አርባ ምንጭ ወይ የሆነ ቦታ ቃል ገብቷልና አዎ የቤተሰብ ጊዜ ማሳለፍ አለባችሁ ብዬ ነው የማስበውና እናትና አባት አንዴ ካመለጡን አመለጡን ነው። መተኪያ የላትም እናት። እግዚአብሔርን እስካለች እና እናመስግናት፣ እስካለች አብረን ጊዜ እናሳልፍ፣ እስካለች እንውደዳት፣ እስካለች እንከባበር፣ እስካለች ጊዜው ቦታ እንስጣት፣ እስካለች እንውደዳት። በቃ ይህንን ነው ልል የምችለው። ለአብርሽ እናትና አባት ቃል የለኝም። በቃ ችግሮች በመጡ ጊዜ የሚፈቱ በጣም መልካም አስተሳሰብ ያላቸው በቃ ለልጅ የሚተርፍ ምርቃት የሚመርቁ ምርጥ እናትና አባት ናቸው። እና አብርሽ በጣም እድለኛ ነ፣ እነሱም እድለኛ ናቸው። እንዳንተ አይነት ቁም ነገረኛ በራሱ ጥሮ ተጣጥሮ ተፍጨርጭሮ አፈር ልሶ ተነስቶ ለዚህ ደረጃ መብቃት ማለት በጣም ምርጥ ሰው ነ አንተ አብርሽ። በጣም ይለያል። ጥንካሬውን ሁሌ ነው የማደንቀው። እግዚአብሔርን ነው የምላችሁ። ከዜሮ ተነስቶ ነው አያችኋ። በቃ ካለ ምን አለ እናቴ ምን ላርግልሽ ነው ያላት። ምን ላርግልሽ? የዛሬ አንድ አመት ከግማሽ ምናምን ከእናቱ ነበር ብር የሚጠይቀዋ። አሁን ግን እናቱን ለማዝናናት በቅቷል። እያየሁት ለውጡ በጣም ይገርመኛል። የአብርሽ ለውጥ ማለት ነው። እና እድሜና ጤና ይስጦት። እንግዲህ ማዘርም በህይወት እያለች ይህንን ማየቷ በጣም ትልቅ ነገር ነው ብዬ ነው የማስበው። የልጇ ደስታ የሷ ደስታ ስለሆነ ማለት ነው። እና ይህንን ነው ልል የምችለው። በነገራችን ላይ የአብርሽ እህት ግን እንደወለደች አላቅም ነበር። ዛሬ ገና ለመጀመሪያ ጊዜ ሰማሁ። ምክንያቱም የሆነ ጊዜ ከውጭ ሀገር እንደመጣች ምናምን ነው የሰማሁትኝ እንጂ ልጅ እንዳላት አልሰማሁም ነበር። አሁን ግን 2 ልጆች አሉኝ ብላለች እና በጣም ደስ የሚል ነገር ነው። እግዚአብሔር ያሳድግልሽ አንቺን ልጅም። እንግዲህ ደስ የሚል የቤተሰብ ፕሮግራም አሳልፋችሁ ለ3 ፈታ ብላችሁ አሳልፋችኋልና እድሜና ጤና ጨማምሮ ይስጣችሁ። ሩታም ደግሞ እንግዲህ ከአዲስ አበባ ቡታጀራ ከቡታጀራ አዲስ አበባ እየሄድሽ እንግዲህ ቤተሰቦችሽንም የአብርሽንም ቤተሰቦች እየጠየቅሽ ጥሩ ጊዜ እንደሚኖርሽ የሙሽራነት ጊዜውም የምራትነት ጊዜውም እንግዲህ ጥሩ እንደሚሆንልሽ ተስፋ እናደርጋለን። አልጋ ባልጋ የሆነ ነገር የለም። ፈተናዎች ሊኖሩ ሊበዙ ይችላሉ። እግዚአብሔር ፈተናችሁን ያሳልፋችሁ ነው የምለው። በፈተና እንድትጸኑ ይርዳችሁ። ጎበዞች ጠንካሮች ሆኑ እላለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። በሌላ ቪዲዮ በሌላ ርዕስ እንገናኛለን። ጋሽዬና ግን ማዘር አንድ ላይ ሆኖ ማለት ነው የሆነ ቦታ የሆነ መዝናኛ ወስዷቸው ፏ ባረጓቸው። የምር ይህንን ቀን በጣም በጉጉት እጠብቃለሁ። አብርሽ ደግሞ እርግጠኛ ነኝ ያደርገዋል። ለማንኛውም መልካም ጉዞ ይሆንላችሁ። አብርሽ፣ ሩታ፣ ሌሎቻችሁም አብራችሁ የምትጓዙ ብዙ ልጆች አላችሁ። መልካም ጉዞ ላለውኝ። ጨረቃዎች ጠፍተው ግን በጣም ተጨንቄያለሁ። እግዚአብሔርን ዛሬ ምን ሆኖ እንደሆነ አላውቅም። ብቻ ፈጣሪ ጠብቃቸው። ሲጠፉ የሆነ ችግር ያለ እየመሰለኝ እኔማ በጭንቀት ልሞት ነው እና ተጨንቄ ምንም አላደርግም። መልካም ነገሩን እየተመኘው ጠብቃቸዋለሁ እስኪመጡ የኔ ጨረቃዎች።